እነዚህ ልጆች በሚመለከት ትናንት በሰራሁት ቪዲዮ ምክንያት እናንተ ውድ ተመልካቾቻችንን ይቅርታ ለመጠየቅ ነው ዛሬ እንዲህ የተገኘሁት። ከዚህ ባለፈ ትልቅ የሆነ ምስጋናም ጭምር አዘጋጅቼላችኋለሁ። ይቅርታ የምጠይቅበት ምክንያት አለኝ፣ እነግራችኋለሁ። ምስጋናዬም ምን እንደሆነም በዚህ ቪዲዮ ላይ ተሰሙታላችሁ። ቪዲዮ ምን አይነት ቢሆን ነው ትናንት የሰራኸው ብላችሁ ምናልባት ያላያችሁ ሰዎችም ልትጠይቁ ትችላላችሁ። በተወሰነ መንገድ እሱንም እነግራችኋለሁ። ሌላኛው መረጃችን በዩቲዩብ በጣም ከፍተኛ ተመልካች ያለው አቤል ብርሃኑ የተባለው ይህ ወጣት በሚያቀርባቸው የዩቲዩብ ይዘቶች ምክንያት በአፍሪካ ደረጃ ስሙ እየተነሳ ይገኛል። ሰላም ተመልካቾቼ፣ ዛሬ ያለነው ደግሞ የት ነው? ስሙ የተነሳበት ምክንያት ምንድነው? በዩቲዩብ የሚሰራቸውን ስራዎች በተወሰነ መንገድ እንዳሰሳለን። ከዚህ ባለፈ ደግሞ ከትዳር ህይወቱ ጋር በተገናኘ ጥቂት መረጃም እነግራችኋለሁ። በቲክቶክ በሚሰራቸው ስራዎቹ በርካቶችን እያስደመመ እያስገረመ የሚገኘው አዶናይ አሁን አዲስ ታሪክ አስመዝግቧል። ይህ አዲስ የተመዘገበው ታሪክ ደግሞ ለበርካቶች ደስታን የፈጠረ ሆኗል። ምንድነው? ምን አደረገ? እንመለከተዋለን። በቲክቶክ ምክንያት የ13 ዓመት ታዳጊ ልጅን አጥቻለሁ የሚሉት አባት ነገር በጣም አንገብጋቢና ብዙ ሰዎችንም ያሳዘነ ክስተት ሆኗል። እንደተለመደው በማለዳ ተነስተው ልጃቸውን ለመጠየቅ ወደ መኝታ ክፍሏ ሲገቡ እሷ ግን በሚያሳዝን ሁኔታ ራሷ ላይ ጨክና ነበር ያገኟት። አባት በሰዓቱ የተሰማቸው ስሜት በጣም የሚያንገበግብ የሚያሳዝን ነበረ። ያ ክስተት ምንድነው? እቺ ልጅ ምንድነው ያጋጠማት? በቲክቶክ ምክንያት የተፈጠረው ይህ አሳዛኝ ክስተትና ታሪክ እንዴት ያለ ነው? በዚህ ፕሮግራማችን ላይ የምንመለከተው ሌላኛው ታሪክ ነው። ተወዳጇ መሰረት መብራቴ ትናንት በፌስቡክ ገጿ ላይ በለቀቀችው በዚህ ፎቶ ምክንያት በጣም በርካታ አስተያየት እየተሰጣት ይገኛል። እንመለከተዋለን። የመሰረት መብራቴን የኋላ ታሪክን መለስ ብለን እንዳሰሳለን፣ እንመለከታለን። እንደምን አላችሁ የምንወዳችሁ ደግሞም የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ጎራ ስቱዲዮ እንደምታውቁት ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችን እነዚህን ልዩ ልዩ ታሪኮችን እናንተ እንድትማሩባቸው ቁም ነገርም እንድታገኙባቸው በቅደም ተከተል እየዳሰስን እናቀርብላችኋለን። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ ፊት ለፊታችሁ ተሰይሜያለሁ። ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ያኖራችሁልን። ወደ ዝግጅቱ እንሻገር። በዚህ በማህበራዊ ሚዲያ ላይ በተለይ በቲክቶክ ደግሞ የሚታወቁትን እነዚህን ወጣቶች በተመለከተ ሰሞኑን በተፈጠረው ጉዳይ ምክንያት ትናንት ቪዲዮ ሰርተን ወደ እናንተ አቀርበን ነበር። መረጃዎችንም አድርሻችሁ ነበር። ነገር ግን ቪዲዮ ወደ እናንተ ከደረሰ በኋላ እናንተ የተወደዳችሁ የተከበራችሁ ተመልካቾች ደግሞ ከቪዲዮ ስር ልዩ ልዩ የሆኑ አስተያየቶችን ሰጥታችሁናል። አንዳንዶቹ አስተያየቶች ከወጣቶቹ ጋር በተፈጠረው ውዝግብ ምክንያት የተሰማችሁን ስሜቶች የገለጻችሁበት ነው። ሌላኞቹ ግን በቀጥታ እኔን የዚህ ፕሮግራሙን አቅራቢ የተመለከቱ ናቸው። አንተ የምትሰራቸውን ስራዎች እንወዳለን፣ እናከብራለን። ነገር ግን ይህንን ፕሮግራም ባትሰራው መልካም ነበር። ከዚህ የተሻለ አስተማሪ የሆነ ነገር ያላቸውን ጉዳዮች እንድታቀርብልን ነው የምንፈልገው የሚሉ አስተያየቶችን በጣም በስፋት ተመልክቻለሁ። ከተሰጡት ብዙ አስተያየቶች መካከል አብዛኞቹ እንደዚህ አይነት መጠቅለያ ሐሳብ ያላቸው ናቸውና እኔ በእነዚህ አስተያየቶቻችሁ የተገነዘብኩት የተረዳሁት ነገር ምንድነው? ለኔና ለሚዲያችን ያላችሁን ክብር በምን አይነት መንገድ እንደምትጠብቁኝ ከፍ ባለ መንገድ በተሻለ ስራ እንደምታስቡኝ ነው ለመገንዘብ የቻልኩት። በእውነት በጣም ነው ማመሰግናችሁ። እንደምታውቁት ከዚህ ቀደምም እየሰራናቸው በመጣናቸው ቪዲዮዎች እናንተ ውድ ተመልካቾቻችን በምትሰጡን አስተያየቶች ነው እዚህ ድረስ የደረስነው። ገንቢ የሆኑ አስተያየቶችን፣ መልካም ሐሳቦችን ከእናንተ ከውድ ተመልካቾች ስሰማ ነው የነበርኩትና ያው መንገዳችን ገና ነው፣ ገና መጀመራችን ነው። ገና ከዚህ በኋላ 200 300 500 ሺህ 1 ሚሊዮን ከዛም በላይ ተከታዮችን አፍርተን ትልቅ ሚዲያ የምናደርገው ነውና እኛም በዚህ ሚዲያችን ብዙ ታሪኮችን ለመስራት ብዙ አስተማሪ ጉዳዮችን ወደ እናንተ ለማቅረብ እቅድ አለን። እንግዲህ ወደፊት ሰፋ እያለን እያደግን እንሄዳለን ብለን እናስባለን ከፈጣሪ ጋር። ከፈጣሪ በታች ደግሞ በእናንተ እንደዚህ አይነት መልካም በሆኑ አስተያየቶች ማለት ነውና ትናንትም የተሰጡት አስተያየቶች
እንደዚሁ ገንቢ ሆኖ ነው ያገኘኋቸው። የእናንተን መልካምነት፣ ለኔ ያላችሁን ቀና አመለካከትና ለኔም ያላችሁን ክብር መውደድም ጭምር በሰፊው የተገነዘብኩበት ስለሆነ በእውነት በጣም አድርጌ ነው የማመሰግናችሁ። እንደዚህ አይነት ሐሳብ እንግዲህ የሰራሁበት ምክንያት እንዳልኳችሁ በመግቢያ ላይም አነጋጋሪ ስለነበር ጉዳዩ ምናልባት ከዚህ ታሪክ የምንማረው የምንጨብጠው ቁም ነገር ካለ በሚል ነበር። ነገር ግን ወደ እናንተ ደርሶ ሲታይ ደግሞ ዋጋ ቢስ ከሆነ ያንን ተቀብሎ እንደገና ማስተጋባቱ መልካም ነገር ስለሆነ ነው አስተያየታችሁን የተቀበልኩት። በነገራችን አንዳንድ ሰው እስከዛሬ ድረስ ስትሰሩት የነበረውን ስራችሁን መልካም ነገር ይረሳና እንክትክት ብላችሁ እንድትወድቁ የሚያደርጋችሁን አስተያየት የሚሰጥ ሰው አለ። እናንተ የሰጣችሁት አስተያየት ግን በጣም ገንቢ፣ ከዛሬ ስሰራችሁ የነበሩትን ስራዎች ያከበረ፣ ለኔም መልካም ምልከታ ያለው ነገር ግን ደግሞ የሆነ ያልታያችሁ ነገር ሲኖር አይጌች ይሄ ልክ አይደለም፣ እዚህ ላይ አንጠብቅም፣ አይመጥንህም፣ ከዚህ ከፍ ያለ ነገር አምጣልን፣ ስራልን የሚል ስለሆነ በጣም 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 በትልቅ አክብሮት ነው አስተያየታችሁን የተቀበልኩት። ስለዚህ ከዚህ በኋላ እንዲህ አይነት ጉዳዮችን ስሰራ ተመልካቾችን ምን ያህል ያስተምራል፣ ለተመልካቾች ምን ያህል ጠቃሚ ነው የሚለውን እስከዛሬ ሳስበው ከነበረው በላይ እንድፈትሽ ያስገድደኛልና በድጋሚ ክብረት ይስጥልኝ፣ እግዚአብሔር ያክብርልኝ ለማለት እፈልጋለሁ። አቤል ብርሃኑ የወይኗ ልጅ በሚለው በማህበራዊ ሚዲያ መጠሪያ ስሙ ነው ብዙዎቻችን የምናውቀው ይህንን ወጣት። በተለይ በዩቲዩብ ደግሞ የሚሰራቸው ስራዎች በጣም ተወዳጅ ናቸው። ዩቲዩብ ላይ ቀደም ብለው ከጀመሩ ኢትዮጵያውያን መካከልም የሚመደብ ነው አቤል። ከ5 በላይ ቻናሎች ያሉት ሲሆን ሁለቱ ቻናሎቹ ደግሞ አንደኛው 1.9 አካባቢ ደርሷል። ኦልሬዲ 2 ሚሊዮን ለመግባት ጥቂት ነገር ብቻ ነው የቀረው። ሁለተኛው ቻናሉ ደግሞ ከ1.5 ሚሊዮን በላይ ተከታዮችን ማፍራት የቻለበት ነው። ሰላም ተመልካቾቼ፣ ዛሬ ያለነው ደግሞ የት ነው? አቤል በተለይ በሁለተኛው ቻናሉ ዓለምን በመዞር የተለያዩ ሀገራትን ልምዶችና ኤክስፔሪየንሶች በማጋራት ባህላቸውን፣ ወጋቸውን፣ ታሪካቸውን በሚያዝናና መንገድ እያቀረበልን የምናውቀው ወጣት ነው። አቤል ብርሃኑ የወይኗ ልጅ የሚለው ስም በሚሊዮኖች የሚታወቅ ነው። አቤል ለአንዳንዶች ሁነኛ የመረጃ ምንጭ ነው። ለሌሎች ደግሞ ከሀገር ሀገር እየዞረ አስገራሚ የሚባሉ ቦታዎችን እያስጎበኘ ድንቅ ታሪኮችን ያቀርብልናል። ዩቲዩብ ላይ ቪዲዮ መጫን ከጀመረ ወደ 10 ዓመታት ተቆጥረዋል። ያኔ ብዙ ኢትዮጵያዊ በዚህ መድረክ ላይ አልነበረም። አቤል ግን ይህ ተስፋ አላስቆረጠውም። ይሰራው ከነበረው የቴሌቪዥን የሬዲዮ ማስታወቂያና የፊልም ስራዎች ጎን ለጎን ዩቲዩብን እስኪ ልሞክረው ብሎ ነበር የጀመረው። ህይወቱን እንደሚቀይረው ግን አልገመተም ነበረም። በሚሊዮን የሚቆጠሩ ተከታዮችና ተመልካቾች ይኖሩኛል ብሎም አልጠበቀም። ለኢንተርኔት ሩቅ አልነበረም። በዚያ ዘመን ወደ ኢንተርኔት ካፌ እያመራሁ እንዴት በኦንላይን ቢዝነስ መስራት እንደሚቻል እመለከት ነበር ይላል። በዩቲዩብ ገንዘብ እንደሚገኝም ተረዳም። አቤል ከልጅነቱ ጀምሮ ዓለምን መዞር፣ የተለያዩ ሀገራት ባህልና ወጎችን ማጥናት፣ ማወቅ በጣም ይፈልግ ነበር። አሁን እንደምትመለከቱት ህልሙን እየኖረ የሚገኝ ሰው ሆኗል። የማናየው ነገር የለም። አብራችሁን ቆዩ። አቤል ዩቲዩብን በጀመረበት ጊዜ እንደሚጠብቀው ብዙ ተመልካቾች አልነበሩትም። 7፣ 8፣ 30፣ 20 ሰዎች ብቻ በየቀኑ የሚለቃቸውን ቪዲዮዎች ይመለከቱት ነበርና ልክ 36ኛውን ቪዲዮ በጫንኩኝ ቀን ግን ያልጠበቅኩት ነገር ተፈጠረ ይላል። በጣም በርካታ ተመልካች ቪዲዮን ተመልክቶ ታገኘው። ከዚያ ቀን ጀምሮ የዩቲዩብ ቻናሌ ተሻሻለ ሲል ይናገራል። እንግዲህ የመጀመሪያው የዜና ቻናሉ 500,000 ሰብስክራይበሮችን ሲደርስ ሁለተኛ ሌላ ቻናል ከፈተ። አሁን ከ5 በላይ ዩቲዩብ ቻናሎችን ከፍቶ ሁለቱ በሚሊዮን የሚቆጠሩ ተመልካቾችን አግኝተዋል። ከ11 በላይ የሚሆኑ ሰዎችንም አዲስ አበባ በሚገኘው ቢሮ ላይ ከፍቶ የስራ ዕድል ፈጥሮላቸው ይገኛል። ከኢትዮጵያ ባለፈ ደግሞ አሜሪካን ሀገርም መስራት የሚችልበት ፈቃድም ጭምር እንዳለው ነው አቤል የሚነገርለት። አቤል ታዲያ በእነዚህ ስራዎቹ ምክንያት ከኢትዮጵያ አልፎ በአፍሪካ ደረጃ ትልቅ የሚባል ዩቲዩበር ለመሆን ችሏል። ሰሞኑን አንድ መረጃ ወጥቷል። ኢትዮጵያዊው የዩቲዩብ ባለሙያ አቤል ብርሃኑ ከአፍሪካ ቀዳሚዎች ውስጥ ተርታ ተሰልፏል ይለናል መረጃው። የአፍሪካ ዲጂታል ኢኮኖሚ በከፍተኛ ፍጥነት እያደገ ባለበት በዚህ ወቅትም በጉዞና በይዘት ፈጠራ ትራቨል ቭሎጊንግ በሚባለው የአህጉራችንን ስም የሚያስጠሩ ታዋቂ ዩቲዩበሮችም ይፋ ሆነዋል። አፍሪካ ፋክት ዞን ይፋ ባደረገው በዚህ መረጃው መሰረትም ደቡብ አፍሪካዊ ኩርትካዝ የተባለው ዩቲዩበር ከ4 ሚሊዮን በላይ ተከታዮችን በማፍራት በአፍሪካ ተቀዳሚ ሆኗል። ጋናዊው ዌዴ ማያ ደግሞ 1.96 ሚሊዮን ተከታዮች ያሉት ነው። በዚህም በአፍሪካ ሁለተኛው
ዩቲዩበር ተብሏል። ኢትዮጵያዊው አቤል ብርሃኑ ደግሞ በሶስተኛ ደረጃ የተቀመጠ ሲሆን በዚህም 1.58 ሚሊዮን ተከታዮችን ማግኘት ችሏል ተብሎለታል። ይህ ቻናሉ በነገራችን ላይ በትራቭል ወይም ደግሞ ትራቭል ኤንድ ቭሎጊንግ በሚለው መስፈርት ስለተቀመጠ እንጂ በሌላኛው ቻናሉ ቀደም ብዬ እንዳልኳችሁ ወደ 2 ሚሊዮን የሚጠጋ ተከታይ ማግኘት የቻለ ነው። ከዚሁ ጋር ተገናኝቶ የምነግራችሁ መስጢር ደግሞ አቤል ባለትዳርና የልጆች አባት ነው። የትዳር ህይወቱ የተመሰረተው በቤተክርስቲያን ስርዓት መሰረት ነው፣ በስርዓተ ቁርባን ማለት ነው። እንግዲህ የትዳር ህይወቱ በጣም ጣፋጭ፣ ብዙ ፍቅር ያለበት ነው። ከዚህ ቀደምም ስለ ባለቤቱ የተለያዩ የፍቅር ቃላትን ተጠቅሞ ሲጽፋቸው የነበሩ ጽሁፎችን ስንመለከት ነበር። በተለይ ልደቷ በደረሰ ጊዜ እንዲህ አይነት የሚያስደስቱ ጊዜያት በሚመጡበት ጊዜ ስለሷ ጠቆም የሚያደርገን አንዳንድ የፍቅር ቃላት አሉና ደስ ይላል። አቤል ለማንኛውም አሁን በአፍሪካ ደረጃ ስማቸው ገኖ ከሚጠራ ዩቲዩበሮች መካከል በመጠራቱ ደስ ብሎናል። አቤል በርታ፣ ቀጥልበት ልንል እንፈልጋለን። ወደ ተከታይ መረጃችን እንሻገር። አሁን የምንነግራችሁ መረጃ በማህበራዊ ሚዲያ ላይ በጣም መነጋገሪያ የሆነ ብዙ ሰዎችንም ያሳዘነ ክስተት ነው። በቲክቶክ ምክንያት ልጄን አጣኋት የሚሉትን አባት የሚመለከት ነው። ልጃቸው ፊዮሬላ ነብዩ ተብላ ትጠራለች። የ13 ዓመት ታዳጊ እንደነበረችም ነው መረጃው የሚጠቁመው። የዚህን ዝርዝር ሁኔታ ቢቢሲ አስነብቦናል። ልደቷ ጥቂት የሚባል ሳምንታት ብቻ የቀረው በመሆኑ ወደ አሜሪካን ሀገር ሄዳ እንድታከብር ቤተሰቦቿ ፈቃድ ሰጥተው ዝግጅት እያደረጉ ነበር። ዝግጅቱም ተጠናቆ ከወንድሞቿ ጋር በደስታ እየኖረች ነበረ። ቤተሰቦቿ ጋር ያላት ግንኙነት ጥሩ እንደነበርም አቶ ነብዩ ይናገራሉ። አባቷ ፊዮሬላ በጣም በሚያስገርመው ወደ ውጭ ሀገራት በምትሄድበት ጊዜ ከአባቷ ጎን ነበር የምትቀመጠውና በዚህም ምክንያት ረዳት አብራሪ በማለት አባት በቀልድ መልክ ስለነበረው ጊዜ ያስታውሳሉ። አባቷ ሲናገሩ በእኔ በኩል ምንም አይነት ምልክት አላየሁም፣ ይህ ነገር ይመጣል ብዬም አልጠበኩም፣ አልጠረጠርኩም ነበር በማለት ልጅቷ ራሷ ላይ የወሰነችበትን ውሳኔ ሳይጠብቁት የተፈጠረ ክስተት ስለመሆኑ ያስረዳሉ። ፊዮሬላ የልጆቼ ሁሉ ሰብሳቢ ናት በማለት አባት ይመሰክራሉ። እሷ ልጄ ብቻ አልነበረችም፣ የቅርብ ጓደኛዬም ነበረች። በቤትም ሆነ በትምህርት ቤት ፊዮሬላ በቀልዷ በብልሃቷና በራስ መተማመኗ ትታወቅ ነበር በማለት ነው አባት የሚያስታውሱት። አስተማሪዎች ብሩህና ተወዳጅ እንደሆነችም ይናገራሉ። በቀላሉ ከሁሉም ጋር የምትግባባም ነበረች ሲሉም ይገልጻሉ። እንደ አባቷ ገለጻ ከሆነም ከእድሜዋ በላይ የበሰለች ነበረች። ከእድሜዋ በላይ ብልህ፣ ጥንቁቅ፣ ገንዘብ የማታባክን አዋቂና መካሪም ነበረች ሲሉም ተናግረዋል። 4 ልጆች አሉኝ። የልጆቼ ሁሉ ሰብሳቢ፣ መካሪና አስተዋይ ልጄ እሷ ነበረች በማለትም በሐዘን ገልጸዋል። እቺ ታዳጊ ታዲያ የአባቷን ፈለግ ተከትላ ወደ ንግዱ ዓለም ተቀላቅላ የመስራት የማደግ ሐሳብ እንደነበራት የሚገለጽ ነው። ነገር ግን ይህ ህልሟ ባጭሩ እንደተቀጨ ነው የተገነዘብ ነው። አባቷ እንግዲህ ሲናገሩ ልጄ ህይወቷ ካለፈ በኋላ ያስጨንቃት የነበረ አንድ ነገር እንደነበር ነው የተገነዘብኩት ሲሉ ተናግረዋል። ፊዮሬላ ህይወቷ ከማለፉ ቀደም ባሉት ወራት ላይ የሰውነት ክብደቷ እየጨመረ መጣ። እንደነገርናችሁ በመግቢያችን ላይ የ13 ዓመት ታዳጊ ናት ይቺ ልጅ። ይህ ዕድሜ ደግሞ እንደምታውቁት ጉርምስና የሚጀምርበት ጊዜ በመሆኑ የእሷም እንደ ማንኛውም ታዳጊ የትኛውም ልጅ ላይ እንደሚያጋጥመው ሁሉ የተወሰነ የሰውነት ክብደት መጨመር ተፈጥሮ ነበር። ያ በወንዶች ላይ የድምፅ መጎርነን፣ የትከሻ መስፋት ምናምን መሰል የጉርምስና ምልክቶች አሉ። በሴት ላይ ደግሞ የጡት ማጎጥቆጥ የሚባለው የዳሌ መስፋት ምናምን የሚባሉ ለውጦች ከተፈጥሮ ጋር የሚገናኝ ስለሆነ ይፈጠራሉ። ከዚህ ጋር ተገናኝቶ ደግሞ ክብደትም ይጨምራል፣ ቁመትም ይጨምራል። ይህ የታወቀ የሚጠበቅ ነገር ነው። ነገር ግን ይህ አይደለም ችግሩ። ከሰውነት ክብደቷ ጋር ተገናኝቶ ግን የመጡባት ሌሎች ከባድ ችግሮች ነበሩ። ትምህርት ቤት በምትሄድበት ጊዜ ከዚያ ውጭ በበይነ መረብ በምትለቃቸው ፎቶዎችና ቪዲዮዎች ላይ የማፌዝ አይነት ስሜት ያላቸው በጓደኞቿና በሌሎች ሰዎች መከሰት ይጀምራሉ። አሁን እንግዲህ እቺ ልጅ አንድ ጊዜ አተናታል። ነገር ግን ከዚህ ህይወት መማር ያለብን ነገር ስላለ ጠቆም ለማድረግ ልሞክር። እንግዲህ እቺ ልጅ ገና የ13 ዓመት ታዳጊ ናት። ብዙ ነገሮችን ሚዛናዊ አድርጋ ላትመለከት ትችላለች። በቀላሉ ስሜቷም ሊጎዳ የሚችል አይነት ነው። እንግዲህ በትምህርት ቤቶች ላይ በእንደዚህ አይነት ማህበራዊ የሆኑ ግንኙነቶች በሚኖሩበት ቦታዎች ላይ እንዲህ አይነት ነገሮች በእርግጥ ሊፈጠሩ ይችላሉ።
ይችላሉ። ነገር ግን እንደው ልጆቻችን በምን አይነት ስነ ምግባር ነው ያደጉት? የሰውን ክብር ከመጠበቅ አኳያ፣ የሰውን ስሜት ከመጠበቅ አኳያ ልጆቻችን ምን አይነት ስነ ምግባር ነው ያላቸው የሚለው የሁላችንም ጥያቄ ሊሆን ይገባል። ቤት ውስጥ የሚያሳዩት ባህሪ ብቻ ሳይሆን ትምህርት ቤት ላይ ሲሄዱ፣ ሌሎች ሰዎችን ሲያገኙ፣ አንዳንድ ልጆች እኮ ገና ከልጅነታቸው ሴቶችን ሲመለከቱ የማሸማቀቅ አይነት ስሜት እየፈጠሩ ያድጋሉ። ይሄ ደግሞ ከጓደኞቻቸው ከታላላቆቻቸው የሚያዩት ነውና ልጆቻችን እንዲህ አይነቱን ነገር እንዳያደርጉ ደግሞ የወላጅ ኃላፊነት በጣም ትልቅ ነው። ከዚህ ባለፈ ደግሞ ትምህርት ቤቶች ምን አይነት ኃላፊነት አለባቸው የሚለው ሊጠየቅ የሚገባ ጉዳይ ነው። ልጆች በተለይ በግል ትምህርት ቤት የሚያድጉ ልጆች እንደምታውቁት ስነ ምግባራቸውን ለመቆጣጠር ባህሪያቸውን ለማስተካከል ትምህርት ቤቶች ብዙም አይደፍሩም ከወላጆቻቸው ስሜት አኳያ በማሰብ ማለት ነውና እንዲህ አይነቱ ነገር ግን ተገቢ እንዳልሆነ በሚገባ ያየንበት ነውና ምናልባትም እንዲህ አይነት ስነ ምግባር የሌላቸው ተማሪዎች ሊሆኑ ይችላሉ በዚህችም ላይ ሲያሾፉ ሲያፌዙ ሲያሸማቅቋት የቆዩት ማለት ነው። ሌላኛው ግን ይችን ልጅ ሲያሸማቅቃት የነበረው ነገር በማህበራዊ ሚዲያ ላይ ይሰጥ የነበረው አስተያየት ነው። በተለይ በቲክቶክ ማለት ነው። እንግዲህ ይች ልጅ ገና በ13 ዓመቷ በማህበራዊ ሚዲያ ላይ በሚሰጣት አስተያየት ምክንያት ይህን ያክል መሸማቀቅ እንዲመጣ የሆነበት ምክንያት ስልክ በመያዟ ነው የሚሉ አስተያየት ሰጪዎችን ተመልክተናልና ልጆች እስከምን እድሜ ነው ስልክ መያዝ ያለባቸው? ቲክቶክ፣ ሌሎች ማህበራዊ ሚዲያ ላይ ፎቶአቸውን ቪዲዮአቸውን ማጋራት ያለባቸው ከስንት ዓመት በኋላ ነው የሚለው መጠየቅ ያለበት መጠናትም ያለበት ጉዳይ ነውና በጣም ጥንቃቄ የሚፈልግ ነው። ለማንኛውም የተፈጠረውን ነገር ደግሞ እንቀጥለው። ጓደኞቿ ህይወቷ ካለፈ በኋላ ለአባቷ እንደተናገሩት ከሆነ ቲክቶክን የመሳሰሉ ማህበራዊ ሚዲያዎችን ጨምሮ በአካል ጭምር ፊዮሬላን በውፍረቷ ምክንያት የሚሳለቁባት እንደነበሩ ይነገራቸዋል። ይህንንም ካለፈ በኋላ ነው የሰማሁት ይላሉ አባት። እየዋለ ሲያደር ይህ ጉዳይ በራስ መተማመኗን እየሸረሸረው ይመጣል። ፊዮሬላ ጉዳዩ ምቾት እንዳልሰጣት ለእህቶቿና ለጓደኞቿ ተናግራ ነበር። ክብደት እየጨመርኩ ነው፣ ራሴን አልወደድኩትም ብላለች። ነገር ግን ትኩረት የሰጠችው ነገር እንዳይመስልም ታደርግ ነበረም። ያመረረች እንዳይመስላቸው በማሰብም በፍጥነት ጉዳዩንም ለማለዘብ ትሞክር ነበር ተብሏል። እየቀለድኩ ነው ስትል ጉዳዩንም ታረጋጋ ነበርም። በኋላ ላይ ግን ራሷን ስለማጥፋትም ጭምር የነገረቻቸው ጓደኞቿ እንደነበሩ መረጃዎች ይጠቁማሉ። ራሷን ለማጥፋት ስታወራ እንኳን እንደ ቀልድ አድርጋ ነው የምታሳየው። ጓደኞቿ በቁም ነገር እያወራችም ስለመሆኑ አላወቁም ነበር። ሌላው ግን ዋናው ነጥብ ግን ልጆች በራስ የመተማመን አቅማቸው ያደገ መሆን አለበት። ልጆች ከውጭ የሚመጡ ጫናዎችን፣ አስተያየቶችን እንዲሁም ደግሞ አሉባልታ ወሬዎችንም ጭምር መቋቋም የሚችሉበት ሞራልና አቅም ሊኖራቸው ይገባል። ይህ ደግሞ የሚገነባው ዋነኛው መሰረት ያለው ቤተሰብ ጋር ነውና ሁሌም ልጆችን ያሉበትን መልክና ቁመናቸውን ማድነቅ፣ የተሰጣቸው ነገር የተሻለ እንደሆነ መናገር የሚያስፈልግ ነጥብ መሆኑን ከዚህ ታሪክ ላይ ለመገንዘብ ችለናል። ይሄን ስንል እነዚህ ቤተሰቦች ይህንን አላደረጉም ብለን ደምድመን አይደለም። ነገር ግን ሌሎቻችን ይህንን በተግባር ልንቀጥለው የሚገባ ነገር መሆኑን ለማስገንዘብ ያህል ነው። በነገራችን ላይ አንዳንድ ነጥቦችን ሳነብ ከዚህ ጋር በተገናኘ እንዲህ አይነት ችግሮች እንዳይከሰቱ ከሚያደርጉ ነገሮች መካከል በጥሩ የማህበራዊ እንቅስቃሴና ኑሮ ውስጥ ማደግም ሌላኛው ጥሩ መፍትሄ እንደሆነ ይመሰከራል። እንደምታውቁት ጥሩ የሆነ የማህበራዊ እንቅስቃሴ ያለባቸው አካባቢዎች ብዙ ይባላሉ። ልጆች ከልጅነታቸው ብቻ ሳይሆን ካደጉም በኋላ እንዲህ አይነት ነገሮች ብዙ ሊወራባቸው ሊባልባቸው ይችላል። ግን ይሄንን ነገር ናቅ አድርገው የመተው እድላቸው በጣም ከፍተኛ ነው። ለምን ቢባል የማህበራዊ መስተጋብሩ ከፍ ያለ በመሆኑ ከሌሎች ሰዎች ጥንካሬን፣ ህይወትን እንዴት ማለፍ እንዳለባቸው፣ ወድቆ መነሳትን፣ ተስፋ አለመቁረጥን፣ ማደግን ይማሩበታል። በሆነ አቅጣጫ የሚገፋቸው ያንን ስሜታቸውን የሚቆሰቆስ የሆነ አካል ቢኖርም በጎን ደግሞ እነሱን የሚደግፍ የሆነ ግሩፕ ይኖራል። ስለዚህ ማህበራዊ መስተጋብር በጣም ጥሩ የሚባል ስለሆነ ከሞራል አንጻር እንዲህ አይነት ነገሮችን ቀለል አድርገው እንዲያልፉ ያደርጋቸዋል የሚሉ አስተያየት ሰጪዎችንም ስመለከት ነበረ። ለማንኛውም የፊዮሬላን መጨረሻ ልንገራችሁ። በመጨረሻዎቹ ቀናት ላይ የፊዮሬላ ባህሪ ቀስ በቀስ መለወጥ ጀመረ። ከእህቷ ጋር የምታድርበትን መኝታ ቤት ቀይራ ሌላ ክፍል ገባች። አያቷ አልነበሩምና የእሳቸውን ክፍል ማደሪያ አደረገች። በሯ ሁሌም እንደተቆለፈ ነበር። ለምን ክፍል እንደቀየረች ስትጠየቅም ምላሽም አላጣችም። አልጋው የበለጠ ምቹ ነው ስትል ነበር የተናገረችው። በሩን ስለምን ትቆልፊያለች ተብላ ስትጠየቅ ደግሞ ሰው ቢገባስ ነበር ምላሿ። ራሷን ልታጠፋ ነው ብሎ የጠረጠረ ሰው አልነበረም።
የመጨረሻዎቹ ቀናት ለፊዮሬላ ለቤተሰቦቿም የተለመደው አይነት ነበረም። ጠዋት አባቷ ጎልፍ ለመጫወት ሲወጡ እንደተለመደው ሳም አድርጋቸው በሁል ጊዜ ፈገግታዋ መልካም ቀን ብላ ነበር የተለያዩት። ለራትም ስቴክ እንዲሰራላት ጠየቀች። እንደፈለገችው ሆኖም ተዘጋጀላት። የተለመደው ራት ተበላ። ሳቅና ፈገግታ ከፊቷ አልተለየም ነበር። ስልክ አብዝተሻል፣ ክፍል መቆለፍም ጀምረሻል፣ እንነጋገራለን ብለው ቀጠሮ ይዘው ተለያዩ። ሁለቱም ወደ መኝታ ክፍላቸው አመሩ። ምንም የተለየ ምልክት አላዩም ነበር። ሰኞ ጠዋት ሁሉም ነገር ተለወጠ። አቶ ነብዩ የሕክምና ቀጠሮ ስለነበራቸው አርብ ወደ አሜሪካን ሀገር ለመሄድ እየተዘጋጁ ነበር። ሰኞ ሀገር ውስጥ ሌላ ቀጠሮ ነበራቸው። ታዲያ እሳቸው ጠዋት ብዙ ጊዜ በቤት ያሳልፋሉ። ዛሬ የተለየ የሚያደርገው ነገር ቀደም ብለው መነሳታቸው ነው። ፊዮሬላ ግን እንደተለመደው በማለዳ አልነቃችም። አባትም ቀስቅሷት ሳይሉ ራሳቸው ሄደው በሯን ማንኳኳት ጀመሩ። መልስ ሊሰጥ አልቻለም። በማላውቀው ምክንያት ሰውነቴ ትንሽ ተረበሸ ይላሉ አቶ ነብዩ። አንደኛው በር በመዘጋቱና ምላሽ በማጣቴ የክፍሉን ሌላኛውን በር ተጠቅሜ ገባሁ ሲሉ ይናገራሉ። ፊዮሬላ ግን ራሷን አጥፍታለች። ተሰቅላ ነበር ያገኘኋት ይላሉ አባት። ቤተሰብ ተሰባሰበ። ሐኪምና አምቡላንስም ተጠራ። ፊዮሬላ ወደ ሆስፒታል ተወሰደች፣ ግን ዘግይተው ነበር። በጣም የሚያሳዝን ታሪክ ነው። እንደዚህ አይነት ችግሮች በተለያዩ ትምህርት ቤቶች ላይ እየተከሰቱ ስለመሆኑ ነው ያገኘናቸው መረጃዎች የሚጠቁሙትና ከዚህ አንጻር ትምህርት ቤቶች፣ ወላጆች እንዲሁም ደግሞ ከህፃናት ጋር በተገናኘ ይመለከተናል የሚሉ አካላትና ተቋማት በሙሉ ከፍተኛ ትኩረት ሊያደርጉበት የሚገባ ጉዳይ ነው። በነገራችን ላይ የዚች ታዳጊ ቤተሰቦች ብዙ ሰዎች የማያደርጉትን ነገር አድርገዋል። ይኸውም ጉዳዩ ይፋ እንዲሆንና ስለዚህ ነገር በሌሎች ህፃናት እንዳይከሰት ጥንቃቄ ሊደረግ እንደሚገባ ከዚህ ትምህርት ሊወሰድ እንደሚገባ በማሰብ ቁም ነገር ያለው መልእክታቸውን አስተላልፏል። የህፃኗ መታሰቢያ ተብሎ የብስክሌት ውድድርና ሌሎችም መሰል ነገሮች ተጀምረዋል። ከዚያ ውጭ የስነ ልቦና ባለሙያዎችም ተማሪዎቻቸውን እንዲያነቃቁ ያደረጉ ትምህርት ቤቶችም እንዳሉ ነው እየተሰማ የሚገኘው። ፈጣሪ ከእንደዚህ አይነቱ አሳዛኝ ክስተት ይጠብቀን ለማለት እንወዳለን። መረጃዎቻችን ይቀጥላሉ። በዚህ በቲክቶክ ላይ በጣም መነጋገሪያ የሆነ የተለያዩ አጀንዳዎችን በማውጣትና በማምጣት የምናውቀው በጣም በርካታ የበጎ ስራዎችንም እየሰራ የሚገኘው ወጣቱ ቲክቶከር አዶናይ አዲስ የሚባል የደስታ ገጠመኝ እንደገጠመው ታውቋል። ይኸውም 5 ሚሊዮን ተከታዮችን ማፍራት ችሏል። ይህም ለራሱ አዲስ የሆነ ታሪክ ተመዝግቧል። በኢትዮጵያ ደግሞ ሁለተኛው ትልቁ ቲክቶከር መሆን ችሏል፣ ከማስተር አብነት ቀጥሎ ማለት ነው። አዶናይ በኢትዮጵያ ማንም ያልደረሰበት ሌላ ታሪክ ተመዝግቦለታል። ይኸውም ከ294 ሚሊዮን በላይ ላይኮችን ወይም መውደዶችን በዚህ በቲክቶክ ላይ ማግኘት መቻሉ አዲስ ታሪክና አዲስ ሪከርድም ሆኖለታል። እንግዲህ ከሱ ቀጥሎ የሚገኘው ማስተር አብነት ነው፣ በላይክ ማለት ነው። በተከታይ ማስተር አብነት ይበልጣል። 5.7 ሚሊዮን አካባቢ ደርሷል። አዶናይ 5 ሚሊዮን ደርሷል። በላይክ ብዛት ግን አዶናይ የተሻለ ሆኖ ነው የተገኘው። በጣም በርካታ የበጎ ስራዎችን እየሰራ ነው የሚገኘው አዶናይ። እንደምታውቁት እስካሁን ድረስ ብዙ ሰዎችን አስደስቷል። የብዙ ሰዎችን ህይወት እየቀየረም ይገኛል ማህበራዊ ሚዲያን ተጠቅሞ። ስለዚህ ይበል የሚያሰኝ ነው። በርታ ለማለት እንወዳለን። ደግሞ አስከትለን አርቲስት መሰረት መብራቴን የተመለከተውን መረጃ እናጋራችሁ። ተወዳጇ አርቲስት መሰረት መብራቴ እንደምታውቁት በአዲስ አበባ ከተማ 4 ኪሎ አካባቢ ግቢ ገብርኤል ዙሪያ ውስጥ ነው ተወልዳ እንዳደገች መረጃዎች የሚጠቁሙት። በጣም በመልካም አስተዳደግ እንዳደገች ይነገርላታል። ከልጅነቷ ጀምሮ በቤተክርስቲያን ውስጥ ነው ያደገችው። በተለይ ደግሞ ሰንበት ትምህርት ቤት ውስጥ አባል በመሆን በድራማ ስራዎች፣ በመዝሙር አገልግሎትና መሰል ልዩ ልዩ ስራዎችን በመስራት ነበር ያደገችው። በተለይ ደግሞ የጥምቀት በዓላት ሲመጡ፣ የሰርክ ጉባኤ ሲዘጋጅ፣ በየሰንበቱ ቅዳሜና እሁድ በሚዘጋጁ ጉባኤያት ላይ ድራማዎችን በመስራት በማቅረብ የትወና ብቃቷንም እያሳደገች የመጣች ልጅ ነበረች በልጅነቷ። በኋላ ደግሞ በኢትዮጵያ ቴሌቪዥን የተለያዩ ድራማዎችም ላይ ለመስራት ችላለች። ቀስ በቀስም ማስታወቂያ ስራዎች ላይ ተሳታፊ ነበረች። በነገራችን ላይ መሰረት መብራቴ ከ300 በላይ ማስታወቂያዎች ላይ መስራት ችላለች። ይሄ በጣም የሚያስገርም ነው፣ መዓት ነው። ከዚህ ባለፈ በስሟ ጭምር የተለያዩ ፕሮዳክቶች ይመረቱላት ነበር። ከነዚህ መካከል በ90ዎቹ በጣም ተወዳጅ የነበረው
መሲ ሰንደል የሚጠቀስ ነው። መሲ ከሰራቻቸው የቴሌቪዥን ድራማዎች ባሻገር ፊልሞችም ቲያትሮችም ላይ ድንቅ የሆነ የትወና ብቃቷን አሳይታለች። ከዚህ ባለፈ ግን ስነ ምግባሯ የሚደነቅላት ናት። ከሰው ጋር ያላት ተግባቦት በጣም ደስ የሚል ነው ይባልላታል። በአዲስ አበባ ዩኒቨርሲቲ በቲያትር ነው የተመረቀችው። የመጀመሪያ ዲግሪዋን አስከትላም እንዲሁ በቲያትር ደገመችው። በሚያስገርም ሁኔታ ደግሞ ሁለቱንም ስትመረቅ በከፍተኛ ማዕረግ እንደሆነም ነው የተነገረላት። መሲ በጣም የተመሰከረላት ሀገር ወዳድ፣ ታሪክ አዋቂና ሃይማኖቷን አክባሪ እንደሆነችም የሚያውቋት ሁሉ የሚመሰክሩላት ነው። ቀደም ካለው ጊዜ ጀምሮ በማህበራዊ ሚዲያ ላይ በምትለቃቸው ፎቶዎችና ምስሎቿ ምክንያት ከስር የሚሰጡ አስተያየቶች ከእድሜዋ ጋር በተገናኘ ብዙ የሚባሉ አላስፈላጊ ኮሜንቶችን የሚሰጡ ሰዎች ይታያሉና መሲ ደግሞ እነዚህን ኮሜንቶች ልብ ሳትል እነዚህ ኮሜንቶች ሰባብረው ሳያስቀሯት ዛሬም በጥንካሬ ቆማ የምትታይ ሰው እንደሆነችም ነው የሚመሰክርላት። ሰሞኑንም በእነዚህ ፎቶዎች ምክንያት የተለያዩ አስተያየቶች ይሰጣሉ። አንዳንዶች ውበቷን ያደንቃሉ፣ ቁመናዋን ያደንቃሉ። በጣም ረጅም ዓመት የቆየ ተመሳሳይነት ያለው የመልክና የቁመና ሂደት ነው ያለሽ በማለት ያደንቋታል። ሌላኞቹ ደግሞ ከእድሜዋ ጋር በተገናኘ እንዲሁ የስድብ ውርጅብኞችን ሲያወርዱባት እንመለከታለንና መሲ ግን የሚሰጣትን መልካም አስተያየት እየወሰደች ኔጌቲቭን እየተወች ዛሬም በጥንካሬ ቆማ ትገኛለች። ታዲያ እኛም ከሰሞኑ የወጡትን እነዚህን ፎቶዎች አስመልክቶ በወጡት አስተያየቶች ምክንያት አድርገን ወደኋላ መለስ ብለን የእሷንም ታሪክ ትንሽ ጠቆም ለማድረግ ወደ እናንተ ወደድን ማለት ነው። የመሲን ታሪክ ግን ያነሳንበት ምክንያት አለን። አሁን መሲ በጥንካሬዋ እነዚህ ኔጌቲቭ ኮሜንቶች ያለፈቻቸው ብትገኝም ነገር ግን ቀደም ባለው ታሪካችን እንደነገርናችሁ አንዳንድ ህፃናትን መቋቋም የማይችሉ ሰዎችን የሚሰብሩ ሰሞኑን ደግሞ ከዋንትያ ጋር በተገናኘ የወጡትንም ስንመለከት ነበረ። እንደዛ ስታለቅስ የነበረው እንደዚህ በሚሰጡ ኔጌቲቭ ኮሜንቶች ምክንያት ነውና እንደው እባካችሁ ለማለት እንፈልጋለን። አሁንም ባለፈው መልእክት አስተላልፈናል። መጥፎ የሆነ ሀሳብ አስተያየት የምትሰጡ ሰዎች የብዙ ሰዎችን ህይወት ታመሰቃቀላላችሁ። ቅድም ነገርኳችሁ የ13 ዓመቷ ልጅ በምን አይነት መንገድ ህይወቷ እንዳለፈና ቀላል አይደለም የምንሰጠው ሀሳብ አስተያየት። ስለዚህ መጠንቀቅ ይፈልጋል። በተቻለ መጠን ደግሞ መልካም አስተያየት እንሰጡበት። ካልሆነ ግን እሱን እንኳን ካልቻላችሁ ግን ዝም ማለት ግን አንድ ጥሩ ነገር ነውና በእንደዚህ አይነት መንገድ አድርጉ ለማለት ነው መልእክታችን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉ ውድና የተከበራችሁ ተመልካቾች ጎራ ስቱዲዮን እንደምታውቁት ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችንም እነዚህን ታሪኮች ወደ ኋላ መለስ ብለን አቀረብንላችሁ። በሚቀጥለው ደግሞ በሌሎች መሰናዶች እንገናኛለን። እስከዚያው ቸር ቆዩልን።